ዳኒ ናቲ እንግዲህ እውነቱን አወቀ ማለት ነው። ትሁት እንግዲህ ሁሉንም ነገር ነገረችው ዛሬ። እናት በህይወት አለች ናቲ ተረጋጋ። ምን? አዎ እናት ግን ይሄ የምነግርን ነገር ከባድ ነው። እኔንም ብዙ ሪስክ ሊያስወስደኝ ይችላል። ስለዚህ ተረጋግተ ነው ማሰብ ያለብን ናቲ። ሲቀጥል ደግሞ እናት በህይወት እንዳለች ካወቅ ጸባይን እንዳትቀይር። ሁሉንም ነገር ቀስ ብለ በትዕግስት ነው ማድረግ ያለብህ ብላ ስትነግረው እንግዲህ ቤቲ ከኋላ መጣ አየቻት ማለት ነው። ትሁትን እንግዲህ አሁን ከባድ ችግር ነው የሚፈጠረው። ትሁት ትታገታለች ወይ ትገደላለች የሚለውን ነገር አላውቅም። ሰውየው እንግዲህ ጨካኝ ነው እንዳያችሁት። ጭራሽ አባዬንም ቢሮ ጠርቶ አባዬን ለማስፈራራት ሞከረ። አባዬ ከሱ እንደሚበልጥ አላየምና ከዛም አባዬ አንተ ለትሁት ምን ሆነ ሲለው አጎት ተያዥ እፈልጋለሁ። ጥሩ ተያዥ ማለት እህት፣ አባት፣ እናት፣ ወንድም እፈልጋለሁ። ሴትዮዋን እኮ አልገዛሃትም ለስራ ነው የፈለግከው እንጂ። ስለዚህ ቤተሰብ ደግሞ የለም እዚህ። ከዛ የት ነው ያሉት ቤተሰቦቼ? እሷን ለምን አትጠይቃትም እኔን ከምትጠይቀኝ? እሺ የትሁት አጎት ስም ማን ነው? ጨርሻለሁ ሄድኩ ብሎ እንግዲህ አባዬ ኮስተር ባለመልኩ በፊታቸው ገረፍ አድርገው ጥለውት ሄዱ ማለት ነው። አቶ ገዙ እንግዲህ ሁላቸውንም እሰራላችኋለሁ፣ እኔማ እንደዚሁ በቀላሉ እጅ አልሰጥም፣ ይሄን ልጅማ እደፋዋለሁ እያለ ብቻውን ማውራት ጀመረ ማለት ነው። ልጁም እንግዲህ መቼም አልፋታህም፣ የእናቴን ገንዘብ ካልሰጠኸኝ መቼም ያንተ ነገር ህልም ሆኖ ይቀራል እንጂ ይሄን የእናትን ገንዘብ ደግሞ አልሰጥህም። እስቲ ምን እንደምታመጣ አያለው አለው። ከዛ በኋላ አይ እሱን አየሽም አላየህምም ግን አንድ ምልህ ነገር ቢኖር የእናቴ ንብረት ነው፣ አለቀ። ይሄ ንብረት አንተ የምትንደላቀቅበት፣ ሚስት የምትንደላቀቅበት ሁሉ የእናቴ ንብረት ነው። ስለዚህ እባክህን የምልህን ታደርጋለህ ወይስ አታደርግም አለው። ምንድን ነው እሱ የምትለኝ ሲለውም የምለውማ ያው እንዳልኩህ ነው። ምክንያቱም የእናትን ንብረት ምናምን እያልክ እንትን አትበልብኝ እባክህን ወደዛ። እኔ ብቻዬን ነው ያፈራሁት። ስለዚህ ይሄ ንብረት በሙሉ የኔ ብቻ ነው። እናም ከዛ በኋላ እንግዲህ ትሁትን ጠራትና ቢላዋ አንስቶ ብርቱካን አምጪ አላት። በጣም ደነገጠች። የምትሆነውና ያጣችው እውነት ለመናገር በጣም ደንግጣ ማለት ነው። ከዛ በኋላ የለም ብርቱካን አልቋል። ይኸውልሽ አርፈሽ የማትቀመጪ ከሆነ አየሽው አይደለ ይሄንን ቢላዋ አላት። እኮ ይኸውልህ አለቃ አንተ ሁሉንም ነገር እንደነገርከኝ አውቃለሁ። ምክንያቱም በማያገባኝ እንዳልገባም አስጠንቅቀኸኛል። ስለዚህ ምንም አይፈጠርም አታስብ አለችው። ትሁት ተናግሬያለሁ እንግዲህ አጭርና እጥር ምጥር ያለች ነገር ነው የተናገርኩት። እሺ አርፈሽ ስራሽን የምትሰሪ ከሆነ ስራሽን ስሪ፣ ስራሽን የማትሰሪ ከሆነ ግን ከባድ ችግር ይፈጠርብሻል። ከዛ በኋላ ኧረ እሺ ስለዚህ ስራዬን እየሰራው ነው፣ እኔ ምን ያደረግኩኝ አለችው። እዚህ ቤት ስትኖሪ ምንም አላየሽም፣ ምንም አልሰማሽም። ነገር ግን አንድ ነገር ተነፍሳለሁ ብትይ ከባድ ችግር ይፈጠርብሻል አላት። እሷ እንግዲህ ህይወቷን ቁማር አስይዛ ነው አሁን ላይ እየተሟገተች ያለችው ማለት ነው ትሁቴ። አባዬም ደግሞ ለልጁ እውነታውን ንገሪውና በቃ ከዛ ቤት ውስጥ ውልቅ ብለሽ ውጪ፣ አለበለዚያ ከባድ ችግር ይፈጠራል። ትሁት አባዬ ሰውየው እንደሚገለኝ ነግሮኛል። እኔ ዛሬ ልሙት ነገ ማቀው ጉዳይ የለም። ስለዚህ ትሁት አንቺ እኮ የምትፈልግሽ ልጅ አለችሽ፣ የምትጠብቅሽም ልጅ አለች። ለእሷ ደግሞ መኖር አለብሽ አላት። ከዛ በኋላ አዎ እሱን እኮ አላጣውም አባዬ፣ ግን ደግሞ ምን ላድርግ፣ እንዴት እንዳሳዘነችኝ ልጁ ራሱ እንዴት የሚያሳዝን ብታይ አባዬ አለችው። ከዛ በኋላ ያሳዝናል እንዴት ትሁት በጣም ያሳዝናል ሲላት፣ ሀይ አባዬ ምን ለማድረግ እየሞከርክ ነው? ይኸውልህ እኔ እና እሱ ምንም አይነት ቅርርብ እንኳ የለንም ብዙም፣ ነገር ግን ልጁ በጣም ያሳዝናል። እሷ ታሳዝናለች፣ እሱም ያሳዝናል። ሁለቱም በቃ ፎቷቸውን ይዘው እያለቀሱ ነው።
ከዛ በኋላ በቃ እውነታውን ንገሪው፣ የመጣው ይምጣ፣ ከዛ በኋላ ትጋፈጫለሽ አላት አባዬ። አይ አባዬ ሳይቸግረኝ ማየት የሌለብኝን ነገር ሁሉ አውቄ ግራ ተጋብቻለሁ። አሁን ቤትና በምን እንደምወጣ ራሱ ግራ ተጋባሁ። አሁን ምንድን ነው የምትለኝ ታራ አባዬ ስትለው፣ ስለዚህ ከዚህ በኋላ አንቺ አንድን ነገር ወይ ለልጁ ንገሪውና ከዛ ቤት ጠፍተሽ መውጣት አደላ። ከዛ ቤት አልወጣም የምትይ ደግሞ ከሆነ ምንም እንደማያውቅ ሰው ዝም ብለሽ ኑሪ፣ አለበለዛ አንቺንም ይገልሻል። እኔም እኮ የምፈራው መስሎት አስፈራራኝ እኮ ቅድም። እኔ ማን እንደሆንኩ አላወቀኝም መሰለኝ አላባዬ። ከዛ በኋላ ወይ ጉድ! እኔ ግን ብዙ ሰው አይቻለሁ፣ እንደነዚህ ሰዎች ግን ጨካኝ ሰዎች አይቼ አላውቅም። ምን አይነት ጨካኝ ናቸው! ለሰዎች ምንም ነገር የማይራሩ በፍጹም ለሰው አይራሩም። ስለዚህ ትሁት ራስሽን ጠብቂ። አንቺ ለራስሽ አለሽው አንቺ ነሽ፣ እኔ አጠገብሽ አይደለሁም የኔ ልጅ። ስለዚህ እባክሽን አላት አባዬ። እምባ ቀረሽ ልመና ነው የለመናት ማለት ነው ትሁትን። አታስብ አባዬ፣ አንተ አታስብ፣ ሁሉም ነገር ይስተካከላል አለችው። ከዛም ወደ ቤት እንግዲህ ተመልሳ መጣች ማለት ነው። ወደ ቤት ተመልሳ ከመጣችም በኋላ ቤቲ ከዛም ትሁትን ሂጂ 30 ደቂቃ በኋላ ተመልሰሽ ነይ፣ ናቲን ለብቻው የማወራው ነገር አለኝ አለቻት። ትሁት ሸኘቻት። ከዛ በኋላ ልጅቷን ከቤት አስወጣሻት ማለት ነው? አዎ። እሱም እጇን ያዝ አድርጎ ትሁት ሌላ ቤት ላስገባሽ፣ ሌላ ስራ ላሰራሽ እያላት ነበረ። ያንንም ሰምታለች ቤትሻ። ናቲ እኔ አሁን አንተን እንትን የመጣሁት ገንዘብ በስምህ እንዳዞረልህ ነው። ማን ስለሆንሽ ነው አንቺ ለእኔ ገንዘብ መሰጪኝ? እኔ እኮ የጠየቅኩት የእናቴን ሀብት ነው። ወይ ጉድ! ይሆንሽ ያው የእናትህ ሀብት ነው፣ ግን ደግሞ ሰውየው እንዳየኸው 75 ሳንቲም እንደማይሰጥ ተናግሯል። ምክንያቱም እሱ ይሄንን መሳሪያ ተማምኖ ነው። እናም ናቲ እባክህን ተረጋጋ፣ ካልተረጋጋ ነገሮቹ ሁሉ ታበላሻቸዋለህ። ስለዚህ አንተ ብዙ የማታውቃቸው ነገሮች አሉ። እኔ እናትህን አልጠላትም፣ ግን ደግሞ አንተም ለራስህ በህይወት መኖር ከፈለክ ከዚህ ሰውዬ ጋር እንካ ሰላምታ የሚለውን ነገር ተወው። ሰውየው በጣም ኃይለኛና መጥፎ ሰው ነው፣ እባክህን አለችው። ከዛ በኋላ እንግዲህ ትሁት አይ እኔማ ምንም ማለት አልችልም ከዚህ በኋላ ምን ልል እችላለሁኝ? ምክንያቱም እያደረክ ያለኸው ነገር በጣም ያሳፍራል አቶ ገዙ። ስለዚህ ናቲ ተረጋጋ አልኩ እኮ። ነገሮችን ተረጋግተህ ካልስላደረግ በስተቀር ነገሮች ሁሉም ይበለሻሽብሃል። ስለዚህ እባክህን ተረጋጋ አለችው። ከዛም እሺ አካውንት ላክልኝ፣ አሁን ብሩን በስምህ ላስገባልህ አለችው። ብሩን እንግዲህ አስገባችለት። ባለፈ የሰጠችውን ብር ማለት ነው፣ እሱ በስሟ ያደረገላትን ብር ለሱ አስገባችለት። ምክንያቱም ለፍቅር ዋጋ እየከፈለች ማለት ነው። ናቲን በጣም ታፈቅረዋለች። ናቲ ደግሞ ዞር በይ፣ እኔ እንደዚህ አይነት ነገር አልፈልግም፣ ምን እየሆንሽ ነው እንዴ? ወደ ራስሽ ተመለሽ እንጂ እያለ አይ ናቲ እኔ በጣም አፈቅርሃለሁ። ቆይ አንቺ አታፍሪም እንዴ? አባትና ልጅ እንደፈለግሽ ምንም በይኝ፣ እኔ ግን እወድሻለሁ፣ እባክሽን። ስለዚህ መረጋጋት አለብህ ምናምን አለችው። እኔ መረጋጋት ምናምን የሚባል ነገር አላቅም። ከአሁን በኋላ ሁሉም ነገር ደክሞኛል፣ ሰልችቶኛል። ስለዚህ ናቲ ይኸውልህ የሆነ ነገር ለማግኘት ስትል ግዴታ ትዕግስት ሊኖር ይገባል። ትዕግስት ከሌለ ግን የምትፈልገው ነገር ሁሉ ሜዳ ላይ ይቀርብሃል። እናም ትዕግስት ይኑርህ፣ በትዕግስት ነው ሁሉንም ነገር ማድረግ አለችው። ከዛም እሺ በቃ እስኪ እሞክራለሁ፣ ብቻስ ምን አደርጋለሁ? አይ እሞክራለሁ ሳይሆን በሚገባ ትሞክራለህ፣ የሚደረገውንም ማድረግ አለብህ እንጂ ይኸውልህ ከፊትህ የመጣው ነገር በጣም ከባድ ነገር ነው። ስለዚህ እባክህን ተረጋጋ። እሱን እንደምንም ለማረጋጋት ሞከረች። እሱም ተረጋግቶ ተመልሶ ሄደ። በሩን ከፍቶ ሊወጣ ሲል እንግዲህ አንተ እዚህ ቤት እንዳትመጣ አላልኩም እንዴ? ምን ትሰራለህ እዚህ? ቤቴ እኮ ነው። ደግሞ በእናቴ ቤት ልትከለክል? ዞር ብል እባክህን። የእናቴ ቤት አትበል።
ይሄ የኔ ቤት ነው። እናት ደግሞ ሞታለች የለችም። ስለዚህ እኔ አሁን ደልቀቅ ብዬ እመኖርበት እኔ ነኝ፣ እንደፈለግኩኝ እያዘዝኩበት አላ ከዛስ ከዛማ ይኸው እንደምታየው ነው። ቆንጅዬ ሚስት አገባው። እኔ ስለ እናንተ መጋባት መፋታት ምንም የሚያገባኝ ጉዳይ የለም። ነገር ግን ደግሞ አሁንም ነግርህ ነገር በትክክል አድምጠህ እንድትሰማኝ እፈልጋለሁ አላት። ከዛ በኋላ ይኸውልህ አቶ ገዙ፣ እኔ ናቲ መቼም ፈርቼ አላቅም። ግደለኝ፣ ልጅ አባቱን ገደለ፣ አባት ልጁን ገደለ የሚባለው እኮ አሁን አይደለም፣ በጣም ቆይቷል አይደለም። ስለዚህ ከዚህ በኋላ አንተን ፈርቼ የምኖር እንዳይመስልህ፣ መቼም ደግሞ አልፈራህም። ሁላችንም ለዚች ለትንሽ ጊዜ ነው የምንቧጭቀው አይደለ? እናቴ ሞታለች። ከዚህ በኋላ ግን ብሎ እንግዲህ ሲወጣ ትሁት አሁን ትነግረዋለች። እናት በሕይወት አለች ብላ ትነግረዋለች እያልኩ ስጠብቅ እሷም እንግዲህ ፈርታለች። በስተ መጨረሻም ግን እናት አልሞተችም አለች ስትለው ቤቲሻ አየቻት ማለት ነው። እንግዲህ ቤቲ ተደብቃ እያየች ነበረ። አሁን ትሁት ሕይወቷ አደጋ ውስጥ ነው ያለው። አላውቅም ትሁት ምን እንደምትል ምን እንደምትዋሽ፣ ምክንያቱም ቤቲ አይታታለች። ቤቲ ካየቻት አሁን ትሁትን የሆነ ነገር ነው የምታደርጋት። ከባድ ነገር ነው ትሁትን የሚጠብቃት። ለትሁት እንኳ ምንም አይራራም፣ ለራሱ ልጅ እንኳ ያራራ ማለት ነው አቶ ገዙ። እንግዲህ መጨረሻው ምን እንደሚሆን ባላውቅም ብቻ አሳዝናኛለች። ትሁቴ ፈርታለች። በጣም ነው የፈራችው። እውነት ለመናገር አላውቅም እውነት መጨረሻዋ ምን እንደሚሆን። ከዛ በኋላ አይ እባክሽ አንቺ ተረጋጊ፣ ምንም አይፈጠርም፣ ስለዚህ አብረን የምናየው ይሆናል አላት።